ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። ለልጆቻችን ማንኛውንም ነገር የምናደርገው ስለምንወዳቸው ነው እንጂ ለልጆቻችን የምናደርገው ለሌላው ሁሉ ሰው እናደርገዋለን ማለት አይደለም። ሁላችንም ልጆቻችንን እንመግባለን። ሁሉንም ሰው እንመግባለን? አንመግብም። ለምን? በባህሪያችን ራስ ወዳዶች ነን። ነገር ግን የልጆቻችን ፍቅር ራስ ወዳድነታችንን አሸንፎ ለጋስ ስለሚያደርገን እነሱ የጠየቁንን እናደርጋለን። የፍቅር ባህሪ መስጠት ነው። እዚህ ላይ እንደምናየው ከናንተ አባት ከሆናችሁ ከማናችሁም ልጁ እንጀራ ቢለምነው እርሱ ድንጋይ ይሰጠዋልን? አሳ ደግሞ ቢለምነው በአሳ ፋንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው። በዘመናት ምኞት ላይ የትንቢት መንፈስ ሲናገር ምን ይላል? እግዚአብሔር ለኛ ያለው ፍቅር ወላጆቻችን ገና ጨቅላ በነበርንበት ጊዜ ለኛ ከነበራቸው ፍቅር ጋር ሲነጻጸር መለኮት ከሰብአዊነት የበለጠውን ያክል የላቀ ነው። ሰው በሰው ልክ ነው ልጁን የሚወደው። መለኮት ሰውን የሚወደው በመለኮት ልክ ነው። የመለኮት ልክ ምን ያህል ይሆን አናውቀው። እንግዲህ እግዚአብሔር በዚህ መለኮታዊ ፍቅር ለሚወዳቸው ለሰው ልጆች መስጠት የሚፈልገው ትልቁ ስጦታ ማን ነው? መንፈስ ቅዱስ። እንዳለመታደል ሆኖ እኛ እግዚአብሔርን ብዙ ጊዜ የምንጠይቀው የምንፈልገውን የሚያስፈልገንን አይደል። አሁንም እንዳለመታደል ሆኖ ለምንፈልገው ከሚያስፈልገን ይልቅ ትልቅ ዋጋ እንከፍላለን። አሁን ለምሳሌ ሰዎች እኛው የሰው ልጆች ለወርቅና ለውሃ የምንሰጠውን ዋጋ አስቡት። ወርቅ ቢኖረንም ባይኖረንም እንኖራለን። ውሃስ? ውሃ እኛን ከማኖር አኳያ ያለውን አስተዋጽኦ ተረድተን ዋጋውን ከፍ አላደረግነው። ለዳይመንድ ሰው ብዙ ገንዘብ ያወጣል። ለአየርስ? በትክክል ያው አጥያት አይምሮአችንን ፐርቨርት ባያደርገው በትክክል ብናስብ ዋጋ የምንከፍለው ዋጋ ላለው ነገር ነበር። ነገር ግን ዋጋ ለሌለው ነገር ዋጋ ስንከፍል እንታያለን። ከዛ አኳያ እግዚአብሔርን በጸሎታችንም የምንጠይቀው ቢሰጠን በሱ አይን ያረባውን ነገር። እግዚአብሔርማ መጀመሪያም እኮ ሳንጠይቀው በጣም የሚያስፈልገንን ክርስቶስን ሰጠ። በዘፍጥረት መጽሐፍ እንደምታዩት አዳምና ሔዋን የበደሉ ጊዜ መበደላቸው ተሰምቷቸው አዳኝ አለመኑ፣ ተደበቁ። እግዚአብሔር ግን ለሰው የሚያስፈልገውን አስቀድሞ ስላወቀ ዓለም ሳይፈጠርም በፊት መድኃኒቱን አዘጋጀ። እግዚአብሔር ኢየሱስን ከሰጠ በኋላ እንደገና ለሰው የሰጠው አሁንም ሰው ሊጠይቀው ከሚችለው እጅግ የላቀውን መንፈስ ቅዱስን። ምክንያቱም እግዚአብሔር ከፍ ያለ ህይወት የሚለውን ህይወት እንድንኖር የሚያስችለን መንፈስ ቅዱስ። ስለ መንፈስ ቅዱስ ከትንቢት መንፈስ ጽሑፍ ያነበብኩትን ይህንንም መልእክት የሚያጠነክርልኝን ነገር ከመናገሬ በፊት ስለ መንፈስ ቅዱስ እጥረት የመጽሐፍ ቅዱስ ምሁራን የተናገሩትን አንዳንድ ነገሮች ብጠቅስ ደስ ይለኛል። ምክንያቱም ችግሩን ማወቅ የመፍትሄው ግማሽ በመቶ ነው ይባላል። ኤሚል ብራነር የተባለ የኢቫንጀሊካል የሥነ መለኮት ሊቅ በአንድ ወቅት ምን አለ? መንፈስ ቅዱስ በሥነ መለኮት ትምህርት ውስጥ በብዙም ሆነ በጥቂቱ እንደ እንጀራ ልጅ ተቆጥሯል። ማለትም የመለኮትን ያህል ክብር አልተሰጠውም ማለት ነው። ዲ ማርቲን ሎይድ ጆንስ የተባለ ሰው ደግሞ ሐቁን ለመናገር ትላንትም ሆነ ዛሬ በመጽሐፍ ቅዱስ ውስጥ እንደ መንፈስ ቅዱስ
ችላ የተባለ ርዕስ የለም። መጽሐፍ ቅዱስ ችላ ብሎታል ሳይሆን የመጽሐፍ ቅዱስ ተማሪዎች ችላ ብለውታል። ሌዊ ኢፍሩም የተባለ ሰው ደግሞ የመንፈስ ቅዱስ እጦት ከችግሮቻችን ሁሉ እጅግ የከፋው ነው። በህይወታችን ለምናያቸው ድክመቶች፣ በባህሪያችን ለምናያቸው እጸጾች ሁሉ ጉድለቱ የመንፈስ ቅዱስ ጉድለት። ድዋይት ኔልሰን የተባለ ሰባኪ ብዙዎቻችሁ እንደምታውቁት ተስፋ አደርጋለሁ። ቤተክርስቲያናችን አስደናቂ ስርዓቶችን፣ እቅዶችንና መርሃ ግብሮችን ወይንም ፕሮግራሞችን አውጥታ ትንቀሳቀሳለች። ነገር ግን በመንፈስ ቅዱስ እጦት ወይንም ኪሳራ ውስጥ እንዳለን ብዙዎች አገልጋዮችና መሪዎች የማንገነዘብ ከሆነ ከልማዳዊው አስመሳይ ክርስቲያንነት ልንላቀቅ አንችልም። ጋሪ ኤፍ ዊሊያም የተባለው ደግሞ በአብዛኞቹ የአድቬንቲስቶች የግልና የቤተ ክርስቲያን ህይወት ውስጥ መንፈስ ቅዱስ ትንሽ ሚና የሚጫወት ይመስላል። ነገር ግን መንፈስ ቅዱስ ለክርስቲያኖች በደስታ ለተሞላ ህይወት፣ ማራኪና ፍሬያማ ለሆነ ህይወት መሰረት ነው። የመጨረሻውን የምነግራችሁ ሁላችሁም በአንድም በሌላ መንገድ ሰምታችሁታል ብዬ የማምነው ነው። ዛሬ መንፈስ ቅዱስ ከቤተ ክርስቲያናችን ቢወሰድም እንኳን አሁን ከምንሰጣቸው አገልግሎቶች 95% ይቀጥል ነበር። ልዩነቱንም ማንም አያስተውለው። ነገር ግን መንፈስ ቅዱስ ከጥንቷ ቤተ ክርስቲያን ተወስዶ ቢሆን ኖሮ ከነበረው አገልግሎት 95% ይቆም ነበር። ልዩነቱን ሁሉም ይገነዘቡት ነበር። በቀላሉ ለመግለጽ ያክል መንፈስ ቅዱስ የእግዚአብሔር ኔትወርክ ነው። ኔትወርክ ከሌለ አንድ ሰው ከሌላው ጋር በስልክ መገናኘት እንደማይችለው ሁሉ ያለ መንፈስ ቅዱስ አንድ ክርስቲያን ከእግዚአብሔር ጋር መገናኘት አይችልም። ንስሐ ከገባንበት ጊዜ ጀምሮ ምናልባት በቤተ ክርስቲያን ውስጥ ያደግንም ልንሆን እንችላለን። እግዚአብሔር ከውጭም ያመጣን ልንሆን እንችላለን። ንስሐ ከገባንበት ጊዜ ጀምሮ ከመንፈስ ቅዱስ አቅም ውጪ ከእግዚአብሔር ጋር የተገናኘንበት ምንም አይነት አጋጣሚ የለም። ንስሐ ለመግባት መንፈስ ቅዱስ ያስፈልጋል። የክርስቶስን አዳኝነት ለመቀበል መንፈስ ቅዱስ ያስፈልጋል። እንደ እግዚአብሔር ፍቃድ ለመጸለይም መንፈስ ቅዱስ ያስፈልጋል። ምሳሌ ምዕራፍ 14 ከቁጥር 12 ሲናገር ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ይሄ ነገር በጸሎታችንም ሊገለጽ ይችላል። ህይወትም ይመስለን ነገር ግን በእግዚአብሔር አይን ሲታይ ሞት የሆነ ነገር በጸሎት ልንጠይቅ እንችላለን። ስለዚህ መንፈስ ቅዱስ እንደ እግዚአብሔር ፍቃድ እንድንጸልይ ካረዳን ጸሎታችን ሞትን የመጋበዝም ያክል ሊሆን ይችላል። ውድቀትን የመጋበዝ፣ ኪሳራን የመጋበዝ፣ ግራ መጋባትን የማስተናገድም ሊሆን ይችላል። መንፈስ ቅዱስ ከክርስቶስ ቀጥሎ እግዚአብሔር ለክርስቲያኖች የሰጠው እጅግ በጣም አስደናቂ ስጦታ። ክርስቲያን መሆን የኃጢአት ይቅርታን ከማግኘትም ያለፈ ነው። ክርስቶስ ወደ ምድር የመጣው ሰውን በማደስ ወደ ላይ ከፍ ሊያደርግ የሚችለውን የእግዚአብሔርን ኃይል ለመግለጽ፣ በሌላ አባባል ሰው በኃጢአት ምክንያት ያጣውን የእግዚአብሔር አምሳያ መልሶ ለማቀዳጀትም ጭምር። ይሄ ያለ መንፈስ ቅዱስ ተግባራዊ ሊሆን አይችልም። እስቲ የትንቢት መንፈስ ጽሑፍ ላይ ያገኘሁትን ሐሳብ ደግሞ ላካፍላችሁ። ክርስቶስ የመንፈስ ቅዱስን ተግባር በመግለጽ ትላለች ምዕራፍ 73 የዘመናት ምኞት። ክርስቶስ የመንፈስ ቅዱስን ተግባር በመግለጽ የእርሱን ልብ ባረካው ደስታና ተስፋ ደቀ መዛሙርቱን ለማነቃቃት ፈለገ። ብዙ ጊዜ የዘመናት ምኞትን ስታነቡ የደቀ መዛሙርቱ ሐሳብና የክርስቶስ ሐሳብ በጣም ተራርቆ ታዩታላችሁ። የፈሪሳውያን ሐሳብና የክርስቶስ ሐሳብ በጣም በቃ አራምባና ቆቦ ሆኖም ታዩታላችሁ። እና ብዙ ጊዜ የክርስቶስ ምኞት ምድር ላይ ሲኖር እሱ የተረዳውን ነገር ደቀ መዛሙርቱ በተረዱለት የሚያሰኝ አይነት፣ እሱ እንዲረዱት የሚፈልገውን ነገር እነሱ አይረዱትም ነበር።
እና ክርስቶስ ስለ መንፈስ ቅዱስ በተለይ ከዮሐንስ 14 እስከ 16 ባለው ሶስቱ ምዕራፍ ውስጥ የመንፈስ ቅዱስን ሚናና ተግባር በደንብ አድርጎ ዘርዝሮታል። እና ያ ነገር ለርሱ እንደታየው እንዲታያቸው ይፈልግ ነበር። ነገር ግን ምን ታረጉታላችሁ? ለአንድ ሰው ዕውቀትን ልትሰጡ ትችላላችሁ፣ መረዳትን ግን አትሰጡ። ክርስቶስን ያስደሰተው ለቤተ ክርስቲያኑ የሚሆን እርዳታ በገፍ መዘጋጀቱ ነው፣ በሙላት። ልብ በሉ፣ ክርስቶስ ወገኖቹን ለማስከበር ከአባቱ ለምኖ ለማግኘት የሚችለው እጅግ ከፍተኛው ስጦታ መንፈስ ቅዱስ። በሌላ አባባል ክርስቶስን የቱንም ያክል ብትለምኑት ከመንፈስ ቅዱስ በላይ ሊሰጣችሁ የሚችለው ነገር የለም ማለት ነው። እሱ ራሱ በኑሮ በህይወቱ በሞቱም ጭምር እንደ ትርፍ አግኝቶት ለደቀ መዛሙርቱ ባለጸግነት የሰጠው ነገር መንፈስ ቅዱስ፣ ወይም ክርስቶስ ያደረገውን ሁሉ ያደረገው ለምእመናን መንፈስ ቅዱስን ለማስገኘት ነው ማለት ነው። ማንም የተጠማ ቢኖር ወደኔ ይምጣ የህይወትንም ውሃ እንዲያው በነፃ ይውሰድ ብሎ በፋሲካ በዓል ጊዜ በቤተ መቅደሱ ተናግሯል አይደል? የዮሐንስ ወንጌል ምዕራፍ 7 ከቁጥር 37። ነገር ግን እዛው ላይ ዮሐንስ ሲዘግብ ምንድነው ያለው? ይሄ ሊወርድ ስላለው ስለ መንፈስ ቅዱስ ተናገረ። ኢየሱስ ገና ስላልከበረ መንፈስ አልወረደም ነበር። ስለዚህ ኢየሱስ ሰው እንዲያገኘው የሚመኘው ነገር መንፈስ ቅዱስ ነው። መንፈስ ቅዱስ የተሰጠው ምእመናንን ለማደስና ለማነቃቃት ሲሆን ያለ መንፈስ ቅዱስ ክርስቶስ የከፈለው መስዋዕትነት ውጤት አይኖረውም። እስቲ የመንፈስ ቅዱስን ሚና በክርስቶስ ሕይወት መጀመሪያ እንገንዘበው። ኢየሱስ የተወለደው በመንፈስ ቅዱስ፣ መንፈስ ቅዱስ ወደ አንቺ ይመጣል የተባለውን ቃል ሁላችንም እንደምናውቀው፣ ሲያድግም በመንፈስ ቅዱስ ነው። ሕፃኑም ማደገ በመንፈስም ጠነከረ የሚል ቃል አለ። ከዛ ሲጠመቅ መንፈስ ቅዱስ መንፈስ ኃይል ወደ ምድረ በዳ ሄደ። ተፈትኖ ሲጨርስ በመንፈስ ኃይል ወደ ገሊላ ተመለሰ። እንደ ልማዱ ወደ ቤተ መቅደስ ወይንም ወደ ምኩራቡ ገባ። እንዲያነብ የኢሳይያስን መጽሐፍ ሰጡት። የጌታ መንፈስ በእኔ ላይ ነው ብሎ አገልግሎቱን ጀመረ። ኢየሱስ ያለ መንፈስ ቅዱስ ያደረገው ምንም አይነት አገልግሎት የለም። ይህንን ሐሳብ በትንቢት መንፈስ እንደዚህ ትለዋለች ሚስዋይት። ኢየሱስ የእግዚአብሔር ልጅ ሆኖ በየማለዳው የመንፈስ ቅዱስን ትኩስ ጥምቀት ይቀበል ነበር። ኢየሱስ የእግዚአብሔር ልጅ ሆኖ የመንፈስ ቅዱስ ጥምቀት ካስፈለገው እኛ ደካማ ተሳሳች እና ብዙ ጊዜ ወደ ክፋት የምናመራ ፍጡራን የሱ ኃይል ምን ያህል ነው የሚያስፈልገን? ኢየሱስ እንደው የእግዚአብሔር ልጅ ብቻ ስለሆነ ሌላ ሰዎች ሊያደርጉት የማይችሉትን ነገር አድርጓል። የእርሱ ባህሪ እኮ ያው የእግዚአብሔር ልጅ ስለሆነ ነው። እሱ እንደዛ ምርጥ የሆነ ህይወት የኖረው እኮ የእግዚአብሔር ልጅ ስለሆነ ነው ብሎ ማሰብ መሳሳት። ምክንያቱም እዚሁ ምዕራፍ ላይ ስታጠኑት ታዩታላችሁ። ኢየሱስ ንግግሩን በመቀጠል ትላለች፣ በእኔ የሚያምን እኔ የማደርገውን ነገር ያደርጋል አለ። ማድረግ ታምራት ማድረግ ብቻ ነው። ዮሐንስ ምንድነው ያለው በመልእክቱ? በእርሱ እኖራለሁ የሚል እርሱ እንደተመላለሰ ሊመላለስ ይገባዋል። እንግሊዘኛው እርሱ እንደኖረው ሊኖር ይገባዋል ማለት ነው። እግዚአብሔር ከሚሰጠው ከያንዳንዱ የተስፋ ቃል በስተጀርባ ይቆማል። በሌላ አባባል የተስፋ ቃል የሰጠን አምላክ ያንን የተስፋ ቃል በእኛ ህይወት ውስጥ ለመፈጸም ፍቃደኞች ከሆነ ልባችንን መክፈት ከቻልን ያንኑ የሰጠንን ቃል በእኛ ህይወት ሊተገብረው እዛ ይገኛል ማለት ነው። ለዛ ነው ሐዋርያው ጳውሎስ መፈለግንም ማድረግንም በእናንተ ውስጥ የሚሰራ እርሱ ነው ያለው። ሰው ፍቃዱን ያለ ማቋረጥ ለእግዚአብሔር ከማስገዛት የዘለለ በራሱ ኃይል ሊሰራው የሚችለው ነገር የለም። እና እዛ ርዕስ ላይ ምንድነው የምትለው? ኢየሱስ መለኮታዊነቱ ለምን ዓላማ ከሰብአዊነት ጋር እንደተዋሃደ ደቀ መዛሙርቱ እንዲያስተውሉ ከፍተኛ የሆነ ጉጉት ነበረው። ለምን ስጋ እንደለበሰ
እንዲያስተውሉ ከፍተኛ ሆነ። ግን ቅድም እንዳልኳችሁ የመረዳት ችግር ነበር። ከዚህ አይነት ችግር እግዚአብሔር ያወጣል። እግዚአብሔር ሊነግረን የፈለገውን ነገር ካለመረዳት እግዚአብሔር ያድናል። ከዛም ምን ትላለች? ኢየሱስ ወደ ዓለም የመጣው ሰውን በማደስ ወደ ላይ ከፍ ሊያደርግ የሚችለውን የእግዚአብሔርን ኃይል ለመግለጽ ነው ካለች በኋላ ኢየሱስ ሰው በእምነት ሊያገኘው የማይችለው ባህሪ አልታየበትም። ሰው በእምነት ከእግዚአብሔር ሊቀበለው የማይችለውንም ኃይል አልተቀበለም። የክርስቶስ ተከታዮች ራሳቸው ልክ እንደ ክርስቶስ ለእግዚአብሔር ፍጹም አድርገው ቢያስገዙ እርሱ የኖረውን አይነት ፍጹም የሆነ ሰብአዊ ህይወት መኖር ይችላሉ። እግዚአብሔር ራሱን ክርስቶስን በመስጠት ሊሰጠን የማይችለው ነገር እንደሌለ ገልጿል። እስከ ጠቀመን ድረስ እግዚአብሔር ማንኛውንም ነገር ለመስጠት ዝግጁ ነው። ህይወትን ለተቀደሰ ተግባር ማዋል በሚለው ምዕራፍ 10 እንደውም ስትናገር ምንድነው የምትለው? እኛን ለማዳን የተነፈገ እውነት፣ ችላ የተባለ የምህረት ታምርና በተግባር ላይ ያልዋለ መለኮታዊ ውክልና የለም። ለማዳን ለፈለጋቸው ሁሉ የሰማዩ ካዝና ተከፈተ። የዩኒቨርስን ኃይል ሰብስቦና ወሰን የሌለውን ኃይል አዘጋጅቶ በክርስቶስ እጅ ላይ በማድረግ ይህ ሁሉ ለሰው ይሁን አለው። በሰማይም ሆነ በምድር ከኔ ፍቅር የበለጠ አለመኖሩን ይህን ስጦታ በመስጠት ሰውን አሳምን አለው። ሰው እጅግ ከፍተኛ ደስታ የሚያገኘው እኔን በማፍቀር ነው አለ። አሁን የመንፈስ ቅዱስ ሚና እጅግ አስፈላጊ የሚሆንበት ክፍል ይሄ ነው። ከመንፈስ ቅዱስ በላይ ኢየሱስን የሚያውቀው የለም። በመጽሐፍም እንዲጻፍ ያደረገው በደቀ መዛሙርቱ ልብ ላይ የክርስቶስ ማንነት እንዲጎላ የሚያደረገው መንፈስ ቅዱስ። መንፈስ ቅዱስ ከወረደበት ጊዜ ጀምሮ በተለይ በሐዋርያት ሥራ እንደምናየው በኋላ 50 ቀን ከወረደበት ጊዜ ጀምሮና ከዛ በፊት የነበረውን የደቀ መዛሙርቱን ህይወት ለማነጻጸር ሞክሩ። ኢየሱስ በጊዜው እንደነበሩት ረቢዎች የሆነ ሰዓት ቀጥሮ አልነበረም ደቀ መዛሙርቱን የሚያስተምረው። ተከተሉኝ ብሏቸዋል። በሄደበት እየሄዱ በዋለበት እየዋሉ ባደረበት እያደሩ የክርስቶስን ሙሉ ባህሪ ሲማሩ ነበር። ክርስቶስን አንድ ሰው በአምስቱ የስሜት ሕዋሱ ሊያውቀው በሚችለው ነገር ሁሉ አውቀውት ነበር። ጓደኛቸው ነበር። 3 ዓመት ከ6 ወር አንድ ሰው ለማወቅ በቂ አይደለም? አብረን ከዋልን፣ አብረን ካደርን፣ አብረን ከበላን ከጠጣን፣ አብረን ከተጓዘ። ነገር ግን ይሄ ብቻውን በቂ አልነበር። ስለ ሞቱ ደጋግሞ ነግሯቸዋል። በሞተ ጊዜ ሞቱ ለምን ምክንያት እንደሆነ ሊገነዘቡ አልቻሉም። ስለ ማንነቱ በደንብ ደጋግሞ ነግሯቸዋል። ነገር ግን እሱ ሲያዝ እረኛውን እመታለሁ መንጎቹም ይበተናሉ እንደተባለ ጥለውት ሸሹ። እኛ ግን እስራኤልን የሚያድን ይህ ነው ብለን ተስፋ አድርገን ነበር ብለው መቆዘም ነው የቻሉት። ከዛ ሁሉ ትምህርት በኋላ ሊያርግም ሲል ጌታ ሆይ ለእስራኤል መንግስትን የምትመልሰው መች ነው ብለው ምድራዊ የሆነ ነገር ነው የጠየቁት። ኢየሱስ ሰው እንደ እግዚአብሔር ፍቃድና ሐሳብ እንዲኖር ወይንም የእግዚአብሔርን ፍቃድና ሐሳብ በትክክል እንዲረዳ የመንፈስ ቅዱስ ሙላት እንደሚያስፈልገው ስለገባው አብ በራሱ ጊዜ ያንን ያደርጋል። እናንተ ግን ኃይልን እስክትቀበሉ ኃይልን እስክትለብሱ በኢየሩሳሌም ቆዩ። ከ10 ቀን በኋላ የሆነውን ሁላችንም ነው የምናውቀው። በሊቀ ካህኑ ግቢ የተንቀጠቀጠ ኢየሱስን አላቀውም ያለው ጴጥሮስ ምን አይነት ደፋር ተሟጋች እንደሆነ የሐዋርያት ሥራ ይነግረናል። በፊት የነበራቸው ህይወትና በኋላ የነበራቸው ህይወት ሲነጻጸር የድቅድቅ ጨለማንና የቀትር ብርሃንን ያክል የተራራቀ ነበር። መንፈስ ቅዱስ እንዲሆኑ የሚያስፈልጋቸውን ሁሉ እንዲሆኑ አስቻላቸው። እነሱ እንሰራዋለን ብለው ካሰቡትም በላይ እንዲሰሩ አደረጋቸው። የክርስቶስን ትክክለኛ ማንነት ገለጸላቸው።
ወደ እውነት ሁሉ መራቸው፣ ኃይልን ታጠቁ። በነገራችን ላይ ዛሬም ቢሆን ልክ እንደዛ ነው። ዛሬም ቢሆን የክርስቲያን ሕይወት በኃይል የተሞላ መሆን አለበት። ባነበብነው ወይንም በተረዳነው የሆነ እኛው በራሳችን ልንከውነው በምንችለው ነገር ብቻ የእግዚአብሔር ሥራ ይሳለጣል ብሎ ማሰብ ሞኝነት ነው። ቢሆን ለደቀ መዛሙርቱ መንፈስ ቅዱስ መውረድን ባላስፈለገ ነበር። 3 ዓመት ከ6 ወር የተማራችሁት ይበቃችኋል፣ እሱን እያስታወሳችሁ ብቻ ስሩ መባል ይቻል ነበር። ነገር ግን የበለጠ ኃይል ያስፈልጋችኋል። ምክንያቱም መጋደላችን ከስጋና ከደም ጋር አይደለም። በሰማያዊ አደባባይ ታላላቅ ስልጣን ከነበራቸው ራሱ ሉሲፈርን ስናየው የጥበብና የውበት መደምደሚያ የነበረ እንደውም ተፈጸመ የሚለው የዘመናት ምኞት ላይ ሄዳችሁ ብታዩ በክርስቶስ ላይ ያመጹት እነማን እንደነበሩ ይናገራል። እነዚህ መላእክት ከመውደቃቸው በፊት በሰማያዊ አደባባይ የሚቆሙ ታላላቅ ሰማያዊ ትጥቅን የታጠቁ ሱራፌሎችና ኪሩቤሎች እንደነበሩ ማወቅ የሚችል ማን ነው ትላለች። ዝም ብሎ ተባራሪ መልአክ ብቻ አይደለም ሉሲፈርን የተከተለ፣ በስልጣን ታላላቅ ስፍራ የነበራቸው። አሁን ዓለምን እንደዚህ እያሾሩት ያሉት እነሱ ናቸው። እነዚህን በሰብአዊ አእምሮ መገዳደር ይቻላል? ከነሱ በላይ የሆነ ኃይል ያስፈልገናል ማለት ነው እነሱን ለማሸነፍ። ያ ደግሞ መንፈስ ቅዱስ መለኮት ይሆን። ሌላው የኢየሱስን ባህሪ ለመግለጽ ካነበብነው መሻገር አለብን፣ ወይንም ላነበብነው ሕይወትን መስጠት የሚችለውን መንፈስ ቅዱስን መሞላት አለብን። ክርስቲያን ማንኛውም ሰብአዊ ፍጡር ሊያደርገው ከሚችለው በላይ እንዲያደርግ ነው የተጠራው። ለምሳሌ ጠላትን መውደድ፣ የሚረግምን መመረቅ፣ ለሚያሳድድ መጸለይ፣ ግራ ጉንጭን ለሚመታ ቀኝን መስጠት፣ ጃኬታችንን ለሚቀማን ሸሚዛችንን መጨመር፣ 1 ኪሎ ሜትር እንድንሄድ ለሚያስገድደን 2 ኪሎ ሜትር አብረነው መሄድ። ይሄ በሰብአዊ አቅም የሚቻል ነው? በሰብአዊነት ብቻ አይቻል። እና ኢየሱስ ይህንን ተስፋ ሲሰጥ ምን እያለ ነው ማለት ነው? መንፈስ ቅዱስ ሲመጣ እሱን ከተቀበላችሁት ይሄን ማከናወን ትችላላችሁ። ስለዚህ ለዓለም ብርሃን መሆን የሚቻለው ኢየሱስን በእኛ ውስጥ እውን ሊያደርገው የሚችለው መንፈስ ቅዱስን ስንቀበል። መንፈስ ቅዱስ ኦፍ ኮርስ እስካሁን ድረስ ያቆየን እሱ ነው። በጥናታችን፣ በህይወታችን፣ በእያንዳንዱ የህይወታችን እንቅስቃሴ መንፈስ ቅዱስ አለ። ነገር ግን በሙላት አለ ወይ? ይህንን ስብከት እንዳዘጋጅ ገፊ ምክንያት ከሆነኝ አንዱ ይህች ቤተክርስቲያን ብዙ ነገር አላት። እግዚአብሔር ለዚህች ቤተክርስቲያን ያልሰጠው ነገር የለም። እውነተኛውን የመጽሐፍ ቅዱስ አስተምሮ ከመረዳት ጀምሮ የትንቢት መንፈስ ጽሑፎች፣ የጤና መልእክቶች፣ እጅግ በጣም ብዙ የሆኑ ስጦታዎች ተሰጥቷት። ምክንያቱም ኋለኛዋ እስራኤል ስለሆነች፣ ሶስተኛው ኤልያስ ስለሆነች፣ ቅሬታዋ ቤተክርስቲያን ስለሆነች፣ ዓለምን ማስጠንቀቅ ስላለባት፣ ለዓለም ብርሃን መሆን ስላለባት፣ አሁን ከረንትሊ ላለው ዓለም ሰዎችን ከዘላለማዊ ጥፋት ወደ እግዚአብሔር መንግስት የምትጋብዝ ቤተክርስቲያን ተደርጋ አደራ ስለተቀበለች ከዚች ቤተክርስቲያን ብዙ ይጠበቃል። እግዚአብሔርም ብዙ ነገር አድርጓል። እኛ በክርስቶስ መልክ እንዳንመላለስ ከእግዚአብሔር ዘንድ የጎደለ አንድም የአቅርቦት ችግር የለም። ሐዋርያው ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 3 ላይ ለሕይወትና እግዚአብሔርን ለመምሰል የሚያስፈልገውን ነገር ሁሉ ስለሰጠን የመለኮታዊ ባህሪ ተካፋይ እንድንሆን ስላስቻለን ከኛ ብዙ ነገር ይጠበቃል። እኔ ስለዚህ ስለ መንፈስ ቅዱስ ሳጠና የኛን ሁኔታ ከጥንት እስራኤላውያን ጋር የሚያመሳስል ነገር አያል።
በዘዳግም ምዕራፍ 4 ከቁጥር 5 እና 6 ሄዳችሁ ማየት ትችላላችሁ። እዛ ላይ ምን ይላል? ሙሴ የሰማችሁትን ሥርዓትና ትእዛዝ ሁሉ አስተማርኳችሁ ከእግዚአብሔር ተቀብለው ማለት ነው። ይህችን ሥርዓት ጠብቋት አድርጓት። ይህችን ሥርዓት ሁሉ ሰምተው ይህ ሕዝብ በእውነት ጠቢብና አስተዋይ ሕዝብ ነው በሚሉ በአሕዛብ ዘንድ ጥበባችሁና ማስተዋላችሁ ይሄ ነው፣ ብልጫችሁ ይሄ ነው። ሌላውን ሕዝብ የምትበልጡበት ከእግዚአብሔር ጋር ግንኙነት እንዳላችሁ የሚመሰክርላችሁ ይሄ ማንነት ነው። ይህን ሥርዓት በሕይወታችሁ አፕላይ ስታደርጉ በዙሪያችሁ ካለው ሕዝብ ሁሉ ትለያላችሁ። ከዚያ በዙሪያችሁ ያለው ሕዝብ የእናንተን ኑሮ ያያል፣ ከሱ ጋር ያነጻጽረዋል። በልጦ ሲያገኘው እንደናንተ መኖር ይፈልጋል። ሲያጠና ምንጩ እግዚአብሔር መሆኑን ይደርስበታል። ከዛ እግዚአብሔርን ያመልካል። ነገር ግን ታዛዥ ታማኝ ባለመሆናቸው የተነሳ የእግዚአብሔር ዕቅድ ባላሰለሰ መከራና ውርደት መከናወን ነበረበት። በባቢሎን ተገዙ፣ በአሕዛብ ከተሞች ተበተኑ፣ ብዙዎች ተሰቃዩ። እስራኤል የተሰጣትን ዕድል አልተጠቀመችም። ነገር ግን እግዚአብሔር አዝ ኤ ኔሽን እንደ ሕዝብ በሕዝቡ ላይ ክንውን ባያገኝም በግለሰብ ደረጃ ግን አግኝቷል። ለምሳሌ ጠቢቡ ሰለሞንን ነው። ጠቢቡ ሰለሞን ከእግዚአብሔር የተቀበለውን ጥበብና ማስተዋል በቤተ መቅደሱ፣ በራሱ ቤተ መንግስት፣ በሎሌዎቹ ያኗኗር ዘይቤ፣ በራሱ ያኗኗር ዘይቤ ገለጸ። ከዛ ሳባ መጣች። የሳባ ንግስት ነው የሚለው፣ በርግጥ አዜብ ነው ስሙ። የሳባ ንግስት መጣች፣ ሁሉን ነገር አየች። በሀገሬ ሳለው የነገሩኝን አላመንኩም ነበር። አሁን ግን ካየው በኋላ በእውነት ግማሹንም አልነገሩኝም። የቤተ መቅደሱን ስርዓት፣ የቤተ መንግስትን ስርዓት፣ የሎሌዎችን አለባበስ፣ በአጠቃላይ ስርዓቱን አይታ ነፍስ አልቀረላት እና ይህንን አይቼ እጅግ በጣም ተገርሜያለሁ። በእውነት ያንተን ጥበብ ቀንና ማታ የሚሰሙ እነዚህ ሎሌዎች የተመሰገኑ ናቸው። በዚህ አነጋገሯ ራሷ የሎሌዎቹን ያክል እንኳን ፕሪቪሌጅ እንደሌላት እየገለጸች ሁሌ ብትሰማ የምትመኘው ነው። ነገር ግን እሷ መሄድ አለባት። ሎሌዎቿ ሁሌ ይሰማሉ። አንተን የወደደ በእስራኤልም ላይ ንጉሥ አድርጎ የሾመ የእስራኤል አምላክ ይባረካለች። ዓለም በጠቅላላ እንደዚህ እንዲል ነበር የእግዚአብሔር ዕቅድ በሕዝቡ አማካይነት። አሁን ያ ፕሪቪሌጅ እኛ ጋር አለ። የተሰጡን እጅግ በጣም ብዙ ማቴሪያሎች አሉ። እነዚህን ከሕይወታችን ጋር አዋህዶ ለዓለም ብርሃን እንድንሆን የሚያስችለን መንፈስ ቅዱስ። ያለሱ የቱንም ያክል ብንጥር ውጤታማ ልንሆን አንችልም። ትንሽ ቀጥዬ አንብብላችሁ። ኦኬ። የሰይጣን ኃይል ለብዙ ዘመናት እየተጠናከረ የመጣ ሲሆን ሰዎች ለዚህ ሰይጣናዊ ኃይል ያሳዩት የተገዥነት መንፈስ አስገራሚ ነው። ሁሌም ቢሆን ሰውን ሁሌም ወደ እውነት እየመራችሁት ወደ ውሸት ወይንም ወደ ሐሰት የሚያዘነብል ዝንባሌ ያለ፣ ሁሌ እውነትን ነግራችሁት ሁሌ ትክክለኛውን መንገድ እግዚአብሔር እያሳየው ሰው የተሳሳተውን የሚመርጥበት ዝንባሌ ያለ፣ ለኃጢአት ያዘነበለ ማንነት አለን ማለት ነው። ስለዚህ የመንፈስ ቅዱስ አስፈላጊነት እዚህ ላይ ነው። ኃጢአትን ለመከላከልና ለማሸነፍ የሚቻለው ከሦስቱ ሥላሴዎች አንዱ በሆነውና ሙሉ መለኮታዊ ኃይል ባለው በመንፈስ ቅዱስ አማካይነት ብቻ ነው። ኃጢአትን መጥላት የሰው ተፈጥሯዊ ባህሪው አይደለም። በኃጢአት ኦሬዲ ስለተበከለ ማለት ኃጢአት መጀመሪያ የሚያጠቃው ኃጢአትን የምንጠላበትን ልብ ነው። ሰው መጀመሪያ ኃጢአት ሲሰራ ለኃጢአት ያለው ግንዛቤ ይዛባል። የኃጢአትን ኃጢአተኝነት መረዳት ያቅተዋል። እንደ ክርስቶስ ኃጢአትን ሲያይ ስቅጥጥ አይለው። ለኃጢአት ጀርባውን የሰጠ ማንነት አይኖረው። ሰው በኃጢአት ከተበከለ በኋላ ኃጢአትን ቀለል አድርጎ የማየት ዝንባሌ ይኖረዋል። ስለዚህ ለኃጢአት ጥላቻ እንዲኖረን የሚያደርገው የክርስቶስ ጽድቅ፣ ያንን በልባችን ላይ መትከል የሚችለው መንፈስ ቅዱስ።
በነገራችን ላይ ለሚሰራ ኃጢአት ሁሉ ተጠያቂው ሰይጣን አይደል? ያው የተራራው ስብከት ላይ ዘመናት ምኞት ላይ ሄዳችሁ ማየት ይችላል። ሰይጣን ሰው ኃጢአትን እንዲሰራ ከማባበል አልፎ ማስገደድ አይችልም። ሰዎች በፍቃዳቸው ለሰይጣን ካላጎበደዱን በስተቀር ሰይጣን አይምሮ መቆጣጠር አይችልም። ኃጢአትን እስከወደድ ነው ኃጢአትን መስራታችንን እንቀጥላለን። ኃጢአት መስራት የምናቆመው በእግዚአብሔር ጸጋ የኃጢአት ጥላቻ በልባችን ላይ ሲተከል፣ ያንንም ማድረግ የሚችለው መንፈስ ቅዱስ ጸጋው ያንን ማድረግ ስለሚችል ቲቶ ምዕራፍ 2 ከቁጥር 11 ላይ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን ይላል። ይሄንን ማስካድ የሚችለው መንፈስ ቅዱስ ነው። የእግዚአብሔር ጸጋ የዓለም መድህን የሆነው ጌታ ኢየሱስ ክርስቶስ የሰራውን ሥራ ሁሉ ለውጤት የሚያበቃው መንፈስ ቅዱስ ነው። የማዳን ዕቅድ ሰውን ከዘቀጠበት የኃጢአት አዘቅት አውጥቶ ወደ እግዚአብሔር ልጅነት የማድረስ ተልእኮ ነው። የማዳን ዕቅድ የክርስቶስን አምሳያ ማጎናጸፍ፣ በኃጢአት ምክንያት የጠፋውን የእግዚአብሔርን አምሳያ መልሶ ማጎናጸፍ ነው የማዳን ዕቅድ። ይቅርታ ጋር የሚያልቅ አይደል። መንፈስ ቅዱስ በዚህ ጉዳይ ያለው አስደናቂ ሚና ምን እንደሆነ ታውቃላችሁ? ሰው ክርስቶስን እንዲመለከት በማድረግ የክርስቶስን ባህሪ፣ የክርስቶስን ትህትና፣ የክርስቶስን ርኅራኄ፣ የክርስቶስን ፍቅር፣ የክርስቶስን ቸርነት እያሳየ ያ ሰውዬ እነዚያን ባህሪያት የራሱ እንዲያደርግ እያስመኘው እንዲጸልይ እያደረገው ያንን መልሶ ማቀዳጀት። በመጀመሪያ ሕይወት ማለት ምን እንደሆነ ክርስቶስ ሊሰጥ የመጣው ሕይወት ምን አይነት ሕይወት እንደሆነ ዮሐንስ 10:10 እኔ ግን ሕይወት እንዲኖራቸው እንዲትረፈረፍላቸው መጥቻለሁ። ምንድነው ያ የተትረፈረፈ ሕይወት? መብላት መጠጣት፣ የሆነ ቦታ ሰርቶ ከዛ ማታ ተኝቶ ጧት መነሳት ነው? ለትልቅ ሕይወት ነው የተጠራነው። ያ ሕይወት ክርስቶስ የኖረው አይነት ሕይወት የእግዚአብሔርን ፍቃድ በማድረግ የእግዚአብሔር ማደሪያ በመሆን እንደ እግዚአብሔር ሐሳብ በመመላለስ የተትረፈረፈ ሕይወት አለ። ከዛ ዝቅ ሲል ዓለም የምትሰጠው ሕይወት ብቻ ነው ያለው። ክርስቶስ ይሄ ሕይወት እያንዳንዱ አማኝ እንዲደርሰው ይፈልጋል። ይህም እውን የሚሆነው በመንፈስ ቅዱስ አማካኝነት ተመልካቹ ኢየሱስን እያየ ወደ ኢየሱስ አምሳያ እንዲቀየር ወይንም ክራይስት ላይ ካራክተር እንዲኖረው ልቡንና አይምሮውን እያቀነባበረ ክርስቶስን እንዲመስል ያደርገዋል። ጳውሎስን እንደዛ ነው ያደረገው። እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ማለት የቻለው ጳውሎስ በመንፈስ ቅዱስ ሙላት አማካኝነት፣ በመንፈስ ቅዱስ ሥራ አማካኝነት። ልብ የሚነጻው በመንፈስ ቅዱስ አማካኝነት ነው ትላለች። ኒቆዲሞስ በሚለው ምዕራፍ 10 አንድ ጅረት እንዲጠራ ምንጩ ንጹህ መሆን እንዳለበት ሁሉ ሕይወታችንም እንዲጠራ ልባችን ንጹህ መሆን አለበት። ምሳሌ መጽሐፍም ላይ የምናየው ልጄ ሆይ አጥብቀህ ምንህን ጠብቅ፣ የሕይወት መውጫ ከርሱ ነውና። ልብ የሕይወት ሞተር ነው። እሱ ከተበላሸ ሌላ ሁሉ ዋጋ አይኖረው። ልብን በቁጥጥር ስር ያደረገውን ኃጢአት ማስወገድ የሚችለው የእግዚአብሔር መንፈስ ብቻ። ከዛም አልፎ በልባችን ውስጥ የእግዚአብሔርን ሕግ መጻፍ የሚችል በትእዛዙም እኛን ማስኬድ የሚችለው መንፈስ ቅዱስ። የክርስትና ሕይወት ትላለች ሚስጥር። የክርስትና ሕይወት ካለፈው ሕይወት ተሻሽሎ ወይንም ተጠጋግኖ የተገኘ ሳይሆን ከባህሪ ፍጹም ለውጥ የመነጨ ነው። ትራንስፎርሜሽን ኦፍ ካራክተር ነው የክርስትና። ከራስና ከኃጢአት በመሞት አዲስ ሕይወት ይገኛል። ይህም ሥራ የመንፈስ ቅዱስ ሥራ ውጤት ነው። ኢየሱስ ክርስቶስ በሕይወቱና በሞቱ የዘራውን ዘር አሳድጎ ለመከር ማብቃት የሚችለው የእግዚአብሔር መንፈስ ብቻ ነው። የመንፈስ ቅዱስ ሚና በደቀ መዛሙርቱ ሕይወት በደንብ ታይቷል። እስከ ዓለም ፍጻሜም ይቀጥላል። ነገር ግን ሰዎች
በዚህ መንፈስ የተቃኘ ህይወት እንዲኖራቸው መንፈስ ቅዱስን ሚናውን ማድነቅ አለባቸው። አሁን ዓለም ላይ ሁሉም ሰው ይኖራል አይደል? ክርስቶስ የከፈለለትን ዋጋ የሚያደንቅና የተቀበለ ክርስቲያኑ ነው። ችላ ያለውስ ዓለማዊ። በክርስቲያኖች መካከል ያለው ልዩነት ይሄ ነው። የመንፈስ ቅዱስን ሚና ተቀብለው ህይወቴ ያለ መንፈስ ቅዱስ ምንም ነው። የክርስቶስ ሕያው ወኪል የሆነው መንፈስ ቅዱስ በኔ ህይወት ውስጥ እስካልኖረ ድረስ ክርስቶስ በእምነት በልቤ ውስጥ ሊኖር አይችልም። እንደ እግዚአብሔር ፍቃድን መመላለስ አልችልም የሚል ክርስቲያንና በራሱ ሁሉን ነገር ለማድረግ የሚፍጨረጨር ክርስቲያን የተለያዩ ናቸው። ያኛው ስጋዊ ክርስቲያን ሆኖ ይቀጥላል፣ ይሄኛው ደግሞ መንፈሳዊ። የተራራው ስብከት በሚለው ርዕስ ላይ ሰው የራሱን ድክመት በመገንዘብ ከበቃኝነት መንፈሱ ጸድቶ ራሱን ለእግዚአብሔር የበላይነት እስካላስረከበ ድረስ አምላክ ሰውን ለማደስ አይችልም ትላለች። እግዚአብሔር በእኛ ህይወት ውስጥ እንዳይሰራ የሚያግደው የበቃኝነት መንፈሳችን፣ ትምክህታችን። ማለዳ ስትነሱ ምንድነው የሚሰማችሁ? ያለ መንፈስ ቅዱስ እርዳታ ቀኑን በስኬታማነት ማጠናቀቅ እንደማትችሉ ይሰማችሁ? ያለ እግዚአብሔር መንፈስ የድካም ውሎ እንደምትውሉ፣ በእግዚአብሔር መንፈስ አማካኝነት ግን ድል ያለው ህይወት እንደምትኖሩ ወይንም እንደ እግዚአብሔር ፍቃድ የተቃኘ ህይወት እንደምትኖሩ ይሰማችኋል? ማለዳ ገና ከእንቅልፋችሁ ስትነሱ። ይሄ ካልተሰማችሁ መንፈስ ቅዱስን ቸል ብላችሁታል ማለት ነው። ቸል ብለናል። ያለ መንፈስ ቅዱስ ምንም አቅም እንደሌለው፣ ያለሱ የረባ ስራ መስራት እንደማይችል፣ እግዚአብሔርን ያለ መንፈስ ቅዱስ ፍቃድ ወይንም ያለ መንፈስ ቅዱስ ቅኝት ማስደሰት እንደማይችል ከተረዳ ክርስቲያን በላይ ጠንካራ ክርስቲያን የለም። ያለኔ ምንም ልታደርጉ አትችሉም ሲል ክርስቶስ ያለ መንፈስ ቅዱስም እያለ፣ ምክንያቱም ሲሄድ የወከለው እሱን ነው። ሐዋርያው ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ሲል እኔ ውስጥ ያለው የእግዚአብሔር መንፈስ ሙላት ሁሉን ማድረግ ይችላል እያለ። ሰው ምንም ነገር ማድረግ አይችልም በራሱ ፍቃዱን ለእግዚአብሔር ፍቃድ ከማስገዛት ውጭ። አንድ ቦታ ላይ ሳነብ ምን ይላል? የዘመናት ምኞት ላይ የዘመናት ምኞትን ብቻ የምጠቅሰው ያው ራሱ ወንጌል ስለሆነም የክርስቶስን ሕይወት ስለምን ቶሎ የማይገባንና ቶሎ የምንረሳው አንድ እውነት አለ ትላለች። ምን ማለት ይመስላችኋል? ይሄን ቃል ስትሰሙት አስቡት። ለመረዳት 1 ዓመት ፈጅቶባችኋል። በአንድ ደቂቃ የምትረሱት ነገር ምንድነው? 1 ዓመት ፈጅቶባችሁ ያንን ነገር ለማወቅ ወይንም ለመረዳት ወይንም ፋይንድ አውት ለማድረግ፣ ከዛ በአንድ ደቂቃ የምትረሱት ነገር። ቶሎ የማይገባንና ቶሎ የምንረሳው አንድ እውነት አለ። ይህም ማንም ሰው በራሱ በጎ ነገርን ለማድረግ አይችልም፣ እንዳትረሱት። ነገር ግን ለምታምንና ራሷን ለእግዚአብሔር ላስገዛች ነፍስ ሰው ሊያደርገው የማይችለው ነገር ይደረግላት። ለምሪት እግዚአብሔርን ለሚያስደስት ህይወት ራሱን ለመንፈስ ቅዱስ ቀድሶ የሰጠ አሳልፎ የሰጠ ክርስቲያን ከሰባዊ ድክመትም በላይ ሆኖ እግዚአብሔርን የሚያረካ ስራ መስራት ይችላል። የተጠራ ነውም ለዛ ነው። የሚወዷችሁን ብቻ ብትወዱ ምን ብልጫላችሁ እኮ ነው ያለው አይደል? ስለዚህ ክርስቲያኖች የሚጠሏቸውንም እንዲወዱና ከዓለም የተሻለ ስብዕናና ማንነት እንዳላቸው ማስመስከር አለባቸው ማለት። ሐዋርያው ጳውሎስ ለኤፌሶን ክርስቲያኖች በኤፌሶን ምዕራፍ 3 ከቁጥር 14 ጀምሮ የጸለየው ጸሎት ሁሌ ሸክም ሆኖ ይሰማኛል። ምክንያቱም አንድ ክርስቲያን መድረስ ያለበትንም የመንፈሳዊ እድገት የሚያሳይ ስለሆነ ነው። እንደዚህ ይላል። ስለዚህ ምክንያት ቁጥር 14 በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ።
በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በእምነት በልባችሁ እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል እንደሆነ ለማስተዋልም ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ይሄ ነው ጸሎት ያለ ጳውሎስ። እግዚአብሔር ሊሰጥ የማይችለውን ጸሎት አልጸለየም። ጳውሎስ ክርስቲያን ሊደርስበት የማይችለውንም የመንፈሳዊ እድገት ደረጃም አይደለም እዚህ ጋር ያቀረበው። እንደዚህ አይነት ጸሎትም ያለ መንፈስ ቅዱስ እርዳታ ሊጸለይ አይችልም። ግን አንድ ነገር ኢንጀነራል ይገባናል። ምንድነው? ክርስቲያኖች ይሄ አይነት ህይወት ይጠበቅባቸዋል። ለኤፌሶን ቤተክርስቲያን ክርስቲያናዊ እድገት ነው የጸሎት የተጸለየው። ለኛም የክርስቶስን ፍቅር ስፋቱን፣ ቁመቱን፣ ርዝመቱን፣ ጥልቀቱን ከቅዱሳን ሁሉ ጋር ለማወቅ እንድንበረታ እስከ እግዚአብሔር ፍጹም ሙላት ደርሰን እንድንሞላ ይጠበቅብናል። ይሄ ያለ መንፈስ ቅዱስ ሊሆን ይችላል? ወገኖቼ ከራሳችን ትምክህት በራሳችን ለማድረግ ከመሻት ልንቆጠብና ሰማይንና ምድርን በቃሉ ኃይል ደግፎ ያዘውን አምላክ ልንጠማጠም ያስፈልጋል። በጣም የሚገርመኝ አንድ ወደ ክርስቶስ የሚመራ መንገድ ላይ ያነበብኩት ነገር ብዙ ክርስቲያኖች ለአዳኝነቱ ክርስቶስ ላይ ተማምነዋል። ማለትም የኃጢአትን ይቅርታ ለማግኘት ለመዳን ለደህንነት ክርስቶስን የተማመኑ ሲሆን የቅድስናን ጎዳና ለመራመድ ግን በራሳቸው ብቁ እንደሆኑ ያስባሉ። ይሄ በጣም ከባድ የሆነ አስተሳሰብ ነው ትላለህ። በእያንዳንዱ የህይወታችን ቅጽበት ክርስቶስ ያስፈልጋል። በክርስቶስ ለመጽደቅም በቅድስና የተቃኘ ህይወት እንዲኖረንም ያስፈልጋል። ሌላው መንፈስ ቅዱስ እጅግ በጣም እየጨረስኩ ነው። እጅግ በጣም የሚያስፈልገው ወይንም የመንፈስ ቅዱስ ሚና እጅግ የሚጎላበትንም አንድ ጉዳይ ኢየሱስ ይጠቅሳል እና እንደዚህ ይላል፣ መንፈስ ቅዱስ ያከብረኛል አለ። መንፈስ ቅዱስ ያከብረኛል ማለት ነው። ክብር እንዴት ነው እኛ የምናየው? አሁን እዚህ ጋር እርስ በርስ እንደምንሰጣጣው እንደምንቀባበለው አይነት ክብር ነው? ኢየሱስ አብን እንዴት አከበረው? በዮሐንስ 17 ከቁጥር 2 ላይ አባት ሆይ የሰጠኸኝን ሥራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ነው። ኢየሱስ አብን ያከበረው ባህሪውን ለዓለም በማሳየት ነው። ኢየሱስ በእግዚአብሔር ውስጥ ተሰውሮ እግዚአብሔር በልጁ ጸባይ ተገለጸ። በኢየሱስ ማንነት አብ ታየ። ከዚህ የተነሳ ኢየሱስ አብን አከበረ። የመንፈስ ቅዱስ አይነተኛ ሚና ደግሞ ጸጋውን በመግለጽ በምእመናን ህይወት ውስጥ ክርስቶስን ማክበር ነው። ምእመናን የክርስቶስ ባህሪ ተካፋዮች ሆነው የክርስቶስን መልክና ማንነት ለዓለም እያሳዩ ክርስቶስን ማስከበር አለባቸው። ክርስቶስን ከፍ ሳናረገው ሰብአዊነት ከፍ ሊል አይችልም። የህይወት ትክክለኛ ትርጉም በርካታ የተሞላ ህይወት የሚገኘው የክርስቶስን ማንነት ከማንጸባረቅ እግዚአብሔርን በማስደሰት በመኖር ነው እውነተኛ ደስታ ያለ። እንደውም በአንድ ጽሑፍ ላይ ምንድነው የሚለው? እግዚአብሔር በፍጡራኑ ላይ የደስታን ጎዳና አይዘጋም። አታድርጉ ተውት የሚለን ነገር ሁሉ ብናደርገው ደስታችንን ከኛ ሊቀማ የሚችለውን ነገር ነው። እንዳለ መታደል ሆኖ እኛ የሚያሳዝነንም ነገር የሚያስደስት መስሎ ይታየናል። ነገር ግን እግዚአብሔር ትእዛዛቱ ሁሉ
እጅግ የሚያረኩ ናቸው፣ እጅግ የሚያስደስቱ ናቸው። በነ ሄኖክ ሕይወት ይሄ ታይቷል። በነ ጳውሎስ ሕይወት ይሄ ታይቷል። ጳውሎስ እየተወገረ እየተሰደደ እየታሰረ እንኳን በክርስቶስ የረካና የተደሰተ ሰው ነው። እስር ቤት ውስጥ መዘመር ምን ነው የሚያሳየው? ከደስታ ውጭ እየተወገሩ ሄዶ ወንጌልን መስበክ ምን ነው የሚያሳየው? ከደስታ ውጭ ሁል ጊዜ በጌታ ደስ ይበላችሁ ያለው እሱ ራሱ ሁል ጊዜ በጌታ ደስ ስለሚሰኝ ደስታችን የተሟላ የሚሆነው የማያቋርጥ እርካታ የሚኖረን ከክርስቶስ ጋር ስንሆን ብቻ። እሱንም ያንን ማድረግ የሚችለው መንፈስ ቅዱስ ብቻ እና ወገኖቼ መንፈስ ቅዱስን እንድናደንቀው ሚናው ለህይወታችን እጅግ የላቀ እንደሆነ እንዲሰማ በየማለዳ ደግሞ መንፈስ ቅዱስ እንዲቆጣጠር ራሳችንን እንድንሰጥ ያስፈልጋል። ከዛ በህይወታችን ላይ አይተነው የማናቀውን አይነት ለውጥ እናያለን። ዲኤል ሙዲ የተባለ አንድ ሰባኪ ምን ብሏል? ህይወትን ለእግዚአብሔር ስጥ፣ እርሱ ካንተ የተሻለ ሊሰራበት ይችላል። ቀለል ያለ ይመስላል። አሁንም ራሳችንን ለመንፈስ ቅዱስ ስንሰጥ መንፈስ ቅዱስ ከኛ የተሻለ ህይወታችንን ይሰራበት። ስለዚህ ተጠቃሚዎቹም እኛ ነን ማለት ነው። እኔ ያስኩት ህይወቴን እኔ መራውት። አንዳንዴ ያሳዝነዋለሁ፣ አንዳንዴ ያስተክዘዋለሁ፣ እጨነቃለሁ፣ በሆነ ጥልፍልፍ ውስጥ ገብቼ ዳክራለሁ፣ የሆኑ ድርጊቶችን ፈጽሜ እጸጸታለሁ። እስቲ ደግሞ እግዚአብሔር የያዘውና እስቲ ደግሞ ሲቆጣጠረውና ምን አይነት ህይወት እንደሚኖረኝ ልይ ማለት አለበት። እግዚአብሔር ስጡኝ ሲለን ለጥቅማችን አይደለም። እግዚአብሔር ከሰው የሚፈልገው ምንም ነገር የለም። ልክ አንድ አባት ለልጁ የሚያደርገው ነገር በጠቅላላ ልጁን እንደሚጠቅም እግዚአብሔርም እንደዛው። ስለዚህ መንፈስ ቅዱስ እንዲቆጣጠረን ህይወታችን በኃይል የተሞላ እንዲሆን እግዚአብሔር የሰጠንን ስጦታዎች በመጠቀም ለዓለም ብርሃን መሆን እንድንችል እግዚአብሔር ይርዳል። እግዚአብሔር ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ
ኢየሱስ ዳግም ይመጣል።